ታውቂያለሽ አይደለም? የሆነ ታይም ወደኔ ከተመለሰ ወይ በቃ ተመለሰ አጣሁት ምናምን ብለሽ የተንገበገብሽ ያንን ስሜት ነው ፊትሽ ላይ ያየው ያለው ገባሽ? አይ ፊት ላይ ምንም የምታዩ ነገር የለም ማለት ነው። ኖ አይ ጭራሽ ለሚልካክልኝ አላለችም። ምን ባለጌ ሴት ናት ግን ሆ በሰው ትዳር ላይ መጥተሽ ደግሞ ፊት ስትይ አይደብርሽም? እሸም እኮ ነው ደግሞ የሰው ቤት መግባትሽ ደግሞ ስለራሴን ማጥፋት ሆነ አሁን እያወራሁሽ አይ ከነሱ በላይ የምትቀርቢ ሰው የለም፣ ከነሱ በላይ ምስጢረኛ የለም። ሲጀመር ሲያመጡሽም ሲያስገቡሽም የነበሩ ጀግና ነሽ። ጌታ ሩታ ልክ የተናገረችው ዛሬ እንደ ሴት ማለት ነው። የሴት ባህርም የላትም ሲጀመር አይ ነው ሰኔ ጉዳት አይደለም እዚህ ጋር እያወራሁሽ ያለው ስለ አብርሃም ጉዳት ነው። እኔማ ጉዳቴን መርጬ ጭራሽ የሰው ግቢ መተሽ ሩታን ለማስጠነቀቅ የሰው ግቢ መተሽ ጭራሽ አንቺ ምን አይነት አይኑ ጣንሽ? የምሬ ነው የምላችሁ። እኔ በሩታ ቦታ ቢሆን አለቃትም፣ ጌታ ነው የምላችሁ አለቃትም። ሩታን ግን ትዕግስቷን በጣም ነው ያደነኳት። በዚህ ልክ ቆማ ማውራቷ እኔ ትዕግስቷን አየሁበት። ጌታ እኔ ቢሆን አለቃትም፣ ጌታ አለቃትም። ሩታን ግን በጣም ያደነኳት። ጭራሽ የሰው ግቢ መተሽ አንቺ እኮ 2 ወር ሙሉ 3 ወር ሙሉ እኔ እርጉዝ ሆኜ እንደፈለግሽ እኮ የሰው ባል ላይ ፍጥ የሆንሽ ሰው ሴት ሆነሽ እኮ ሩታ እንደው በጣም ነው የታገሰችሽ። ምንም አላለችሽም። እንደፈለግሽ ስትሆኝ አርብሽ ላይ አንዴ ስትስሚ ሳመኝ ብለሽ ወንድ ልጅ ስታስገድድ እንኳን ሩታ ምንም አልተናገረችው። እኔ በሩታ ቦታ ቢሆን ባሌ ቢሆን እንጃ ምን እንደማደርግ አላቅም። የእውነት እኔ ሩታን በጣም ነው ያደነኳት። ጀግና ሴት ናት ብዬ ነው የማስበው። ጭራሽ የሰው ግቢ መትሽ ደግሞ እንደፈለሽ ለመናገርም ማፍታለሽ እንዴ? አራቺ ምን አይነት አይኑ ጣናት! ነውር እኮ ነው፣ ጌታ ነውር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ይሄን ቪዲዮ ከተመቻችሁ ላይክ ሳታደርጉ አትለፉ፣ ሰብስክራይብ ማድርጉኝ ማለት ነው። ዛሬ ጉድ ነው። ጭራሽ መደባደብ ደርሰሻል። በሰው ባል ላይ ፍጥ ብለሽ ደግሞ እንደዚህ ለመናገርም አንቺ አፌ አለሽ እንዴ? አፌ አለሽ ሩታ አንዶ የምሬ ነው የምልሽ። በጣም የታገሰችሽ ማለት ነው። በጣም ወደ ረገጥሽ ማለት ነው። የረሜላ ተብዬው አንቺ ሴተኛ ዳር ጌታ የሰው ባለ እኮ መተሽ እንደፈለግሽ ይሆንሽ ያለሽ ሴት ይሆንሽ እኮ እንደ ሩታ ምንም አልተናገረችሽ። ገባሽ አይደለ? 3 ወር ሙሉ 4 ወር ሙሉ ስትረገጪ የሰው ባለ እንደፈለግሽ ፍጥ ያልሽ አንዴ ሳመን፣ አንዴ ልሳመክ፣ አንዴ እንዲል አድርግክ እያደረግሽ እንዴ? አረቺ ምን አይነት የሴት አሰዳቢ ናት ጌታ። እኛም እኮ ኃጢአት ውስጥ ገባን ጌታ። እንዴ ጭራሽ ሩታ ልታስጠነቅቅ ትመጣለሽ? ወይም ባልሽ ለእኔ ታይልኝ። እሱ ሁሌ አንቺን ደስተኛ ለማድረግ ይሞክራል። አንቺ ሁሌ የጨቀጨቅሽ። ወንድ ልጅ ደግሞ ወንድ ነው፣ ክብር ይፈልጋል። ክብር ስጪው። ባልሽ ነው። እሱ እንደዚህ እንዳይሆን አልፈልግም። ታይ እባክሽ። እሱ ሂጂና አናግርልኝ ብሎሽ ሊቆሽ ነው። እሱ ሂጂና አናግርልኝ አለሽ ሊቆሽ ነው። የሰው ቤት ደግሞ የሰው ግቢ ገብተሽ እንደፈለግ ለመናገር ትንሽ የሚባል ነገር የለሽም። እነ ትክክሎች መቼም የሄርሜላ ቡችሎች ናቸው እናንተ። እዛም ትክክል አቆም የላችሁም። ገባችሁ? እናንተ ማይም ናችሁ ጌታ እንዴ። እስኪ እናንተ በሩታ ቦታ ስትሆኑ ምንድን ነው የሚሰማችሁ እንዴ? ሩታ እኮ በፊቱን ቀሰቀሳ ነው። ዛሬ ሁሉ ነገር ወርቅ እኮ ነው ነገሩን ያመጣቸው እንጂ ሩታ ትታለች ጌታ እንዴ። ጭራሽ አሁን ሁሉም እኮ ሩታ ላይ የተነሳ ማለት ነው። አርሻው መቼ ነው መኪና የገዛው? 3 ቀን ሞላ እንዴ? 3 ቀን ነው 4 ቀን ይሄ ነው። ይሄ ሁሉ አደረገለት። ትልቅ መኪና ገዛው፣ ትልቅ ወርቅ አደረገለት። እናንተ ምንድናቸው ግን እንዴ? ቆይ ሩታ ምን ታደርጋችሁ? ምን አገባችሁ እናንተ? ምን ቤት ናቸው? ሩታ ግን የፈለገችውን ባላ ላይ እንደፈለገችው መናገር እኮ ማፍታላት ባላ ነው።
ገባችሁ? የጋው ባላ ነው። ገባሽ? አንቺ ግን ወጥ ረገሽ ማለት ነው። ለእኔ ታይልኝ ወንድ ልጅ እንዴት መያዝ እንዳለብን አሳይሻለሁ። ለእኔ ብቻ ጭራሽ ለአንቺ ትተዋለች። አንቺ አይኑ ጣነሽ ጌታ የባለትዳር ወንድ ላይ ፊት ብለሽ ደግሞ የሰውን ባል ለመቀማት ውሽሚት በዚህ ልክ የሰውን ግቢ ገብተሽ እንደዚህ ደፍረሽ ማውራተሽ በጣም ያሳፍራል። የእውነት ሩታ ቢሆን እኔ አልለቃትም በፍጹም ማለት ነው። እንደዚህ ቆምቼም አላወራትም ወይ አናቷ ነው የምላት። ጌታ ነው የምላችሁ። የእውነት ሩታ ጀግና ሴት ናት ለእኔ ማለት ነው። ሁሉ ነገር ችላ ይሄው ወልዳ ልጇንም አሳቅፋለች። እውነቴ ነው የምልሽ። አንቺ ግን ዘልዛላ ሴትዮ ሴተኛ ዳሪ ነሽ። የሰውን ባል ላይ ፍጥ እንዳልሽ ነው የምትኖሪ ማለት ነው። የሰው ባል አማረሽ አይደለም? ልቀቂልኝ፣ ለእኔ ተውልኝ። እኔ ደስተኛ አደርጋለሁ። ጭቅጭቅ አይወዱ ወንድ ልጅ። ለወንድ ልጅ ደግሞ ክብር ይኖርሽ። አያችሁ? አቶ አብርሽ ደግሞ ቪዲዮ ሼር አድርጎለታል። ገባችሁ? የተከፋ የሆነ እያለቀሰ አሻንጉሊት ከላይ አድርጎ ገባችሁ? ሩታ እኮ ከዛ በላይ ነው የተከፋችሁ። ሩታ እርጉዝ ሆና በዛ ሰዓት ብዙ ነገር ሲያስፈልጋት ማኑ ከጎና የሆነ እያለቀሰች አይደል የወለደችው? እስኪ ንገሩኝ። አሁን ሩታ ስጦታ አብርሽ ስላመጣላት ስጦታውን ስላልተቀበለችው ሄርሜላ ናት የገዛችው ስላለችው በቃ ይሄን ይዛችሁ ታራግፋላችሁ። ምን አይነት አሽቃባጭ ሁላ ተመልካችና አሽቃባጭ ናቸው ጌታ። እስኪ እዛም ትክክል እዚህም ትክክል። እስቲ አቋማቸው አንድ አድርጎላቸው። ሩታ እኮ ምንም አላጠፋችም። መናገርም መብት አላት እኮ እንዴ። ጭራሽ ሄርሜላ ብለሽ ስሜን እንዳትጠሪ አልፈልግም። ይሄን ላስጠነቅቅሽ ነው የመጣው። አንቺ ግን ለሰው ልጅ ሁሌ እኮ እጁን የምታነሺ ይገባሻል። ገባሽ? እንደ ሩታ ቢሆን ሩታ ታገሰችሽ እንጂ እኔ ቢሆን አላቅም ምን እንደማደርግሽ ማለት ነው። እግዚአብሔርን አሲድ ፊትሽ ላይ መደፋት ነው ጌታ ነው የምልሽ። አንቺ ሰው አይደለሽም ጌታ። ምን አይነት ናት ግን ልክስክስ የሴት አሰዳቢ እንዳንቺ ሴት እኔ አይቼ አላቅም። ደግሞ ለሩታ ልታስተምር ትሞክራለሽ እንዴ? ሩታ እኮ ከአንቺ የበለጠች እኮ አይምሮ ጭንቅላት ያላት ስማርት ሴት ናት። ገባሽ አይደለ? አንቺ ደግሞ አታፍሪም። የሰው ባል ላይ መተሽ ደግሞ ጠበቃ ምትሆኚ እንዲህ እሱ ደስታ ነው የምፈልግ እሱ እንዳይከፋ አልፈልግም። የተናፈ እቺ ንፍርቅ እንዴ! ስንት ነገር እያየሁ እኮ ነው ስለ አንቺ ማለት ነው። ማቸም ይሄ አቤላ ተብዬው ማለት ነው። ቆይ እሱ ቤት ቪዲዮ የተለቀቀ አለ። ትልቅ መኪና፣ ትልቅ ወርቅ፣ እንደዚህ ቦታ መቆም የለብህ። ራስን አስከብራ ማያክብር ሰው ጋር አትቆማ። ይህ ጅላጂ እዛ ቤት ገብታችሁ አቤላ ትክክል፣ አቤላ ጀግና፣ የወንድሜ መከት አሽቃባጭ ሁላ አያችሁ። የሄርሜላና የአቤላ ቡችሎች ናቸው፣ የአብርሽ ቡችሎች ናቸው እነዚህ ማለት ነው። ልባቸው አንድ አድርጉ። አሁን አብርሽና ሩታ ሲታረቁ ልባቸው በአንድ ቦታ ነው የሚገለባበጥ። ልባቸው አንድ ቦታ አይቆም። ስንት አስመሳይ ሰዎች አሉ። ጌታ ሆይ ተገልብጣችኋል እኮ በአንድ። ሩታ ይህ ወርቅ አልቀበሉም በማለት ምክንያት ነው። በቃ ይገባል አብርሽ ማለት ነው። ምክንያቱም ብዙ ነገር ነው ሩታ ላይ ያደረገ ማለት ነው። እውነት ለመናገር ሀቅ እናገራለን እንዴ፣ ሀቅ ተናገሩ አንዳንዴ ማለት ነው። ሩታ እኮ ስንት ስቃይ አይታ ነው ይሄ ልጅ የወለደችው ማለት ነው። እሱ ስታስታውሱ የእምር ይቅር አትልም። ገባችሁ? ሩታ ይህን ነገር አስታውሳ ነው ዛሬ ላይ ይህን ነገር እያመጣችሁ እንጂ የእውነት አብርሽን ጠልታ አይደለም። ገባችሁ አይደለም? እናንተ ምን ቤት ናችሁ? እዛም ትክክል እዚህም ትክክል። ስድብ ስድብ ስድብ። ምን አይነት ግን ከምን አይነት እኔ እንጃ ምን አይነት ቤተሰብ ናችሁ ያሳደጋችሁ? በስድብ ነው እንደ ቤተሰቦቻችሁ እያሳድግ በዚህ ልክ ማለት ነው። እንደ የሴት ልጅን ቅስም አትስበሩ ማለት ነው። ድፍት ያድርጋችሁ ጌታ። እንዴት እንዳቃጠላችሁ እና እቺ ዳሞች ሀያ ሜዳ በሰው ባል ላይ ፍጥ እያለች እንደፈለግሽ የከረም ጭራሽ ለእኔ ታይልኝ ዳፋ። ምን አይነት የሴት አሳዳቢ እንዳንቺ በህይወትም አይቼ አላውቅም። ነውር የሚባል ነገር አለ። ገባሽ አይደለ? አንቺ ባለጌ ማለት ነው። ስታስጠላ እንዴ! በቃ የሰውን ትዳር ለማፋታት በዚህ ልክ እንደዚህ ቀና ደፋ ማለት አይደብርም? ውሽሚት እንግዲህ በዚህ ልክ እንደዚህ እንግዲህ ምንድን ነው የሚባለው?
እንግዲህ ለሱ ነው ማለት ለሱ ነው የተቆረቆረችው ያለችው ማለት ነው። አንቺ እኮ ውሽምት ነው የምትባይ እንጂ ሄርሜላ አትባይ። ገባሽ አይደለ? ምን አይነት ምድር አስመሳይ ሁላ በሩታ እጅ እኮ ነው እዚህ ደረጃ የደረሱ። ይሄ ቡችሎች አቶ አቤላ ተብዬ ጫታማ ማለት ነው። በሩታ ምክንያት እኮ ነው እዚህ ደረጃ ላይ የደረሰ። ልብሱንም የቀየረ አይፎን ስልክን እያያዘ በሩታ እኮ ነው። ይሄ የታወቀ ነው። ገባቸው አይደለ? ማንም አያውቃችሁም። በሩታ እኮ ሁሉም ሰው እኮ ታዋቂ የሆናቸው። እኔ አንድም አላውቅም ከተንብና ከአርብሽ ውጭ እኔ አላውቃችሁም። አርብሽ እንደዚህ አልፋመሰም ድሮ ማለት ነው። 30 ምናምን 40 ሺህ ሰብስክራይብ ነበረ። ይሄ ሁሉ እያነሳት ማናት? ሩታ ናት እኮ። ሩታ ውጤት ነው። የቡታየራ ዩቱበሮች ጠቅላላ በሩታ ነው የተታወቁ ማለት ነው። ብሩኬ ብትሉ ሀይሚ ብትሉ ብዙ 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 አሁን የመጡ አዳዲስ ዩቱበሮች በሩታ ስም እኮ ነው እዚህ ደረጃ የደረሳችሁ። ገባችሁ አይደለ? ይሄ ሁሉ ረሳችሁ አይደለ? እና ጥሩ አይደለም። ወደ ራሳቸው ተመለሱ እንዴ! እቺ ደግሞ ማይም ሴትዮ ማለት ነው መተሽ የሰው ቤት ገብተሽ ደግሞ እንደፈለሽ ለመናገር ትችላለሽ። አረ አፈርቢ፣ ፈጣሪ ድፍት ያድርግሽ ገልቱ